እናትና ልጅ ተጋቡ። ኧረ አደንግጡ። እናት 55 ዓመት ልጅ 25 ዓመት በ30 ዕድሜ ልዩነት ትዳር ውስጥ ገቡ። እናት የምትኖረው በአሜሪካን ሀገር፣ ልጁ የምኖረው ድሬዳዋ። ሁለቱም ግን የድሬዳዋ ተወላጅ ናቸው። ምንድነው ነገሩ? አደንግጡ። ቪዲዮውን ካያችሁ በኋላ የምትሉትን ትሉኛላችሁ። ለቤቱ እንግዳ ከሆናችሁ እንደዚህ አይነት ገራሚ ቪዲዮዎች ትኩስ መረጃ እንዳያልፋችሁ ሰብስክራይብ መንካት፣ ከወደዳችሁ ፈታ ሀዘና ካላችሁና አዲስ ነገር ከሰማችሁበት ቤቱን ላይክ ታደርጋላችሁ። ካልተመቻችሁ በጣም ከደበራችሁ ደብረህናል አትመቸኝም ብላችሁ ኮሜንት ላይ ጻፉ። ላይክም አታርጉ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ ቱ ዘ ቪዲዮ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አይደለ? ጨርቃቸውን ጥለው እስኪሄዱ ድረስ ታንኪ በጣም ፍቅርሻለሽ የኔ እናት ውድድ ነው ማድረግሽ። እኔም አትፍሩ፣ አደንግጡ። ከዚህም የባሰ ሊኖር ይችላል። አደንግጡ። ኖርማል እኮ ነው። ምን አላት እቺ? አሁን ደንግጡ ከፈለጋችሁ። አሁን ከፈለጋችሁ ሳቁ፣ ከፈለጋችሁ ደንግጡ፣ ከፈለጋችሁ ፌንት ንቀሉ። ምን አይነት ዘመን ላይ እንደደረሰን ማሳያ። ከዚህ በኋላ ህይወት አይቀጥልም። ሲጀመር 2018 ምኑም አልተመቸኝም። ምኑ በጣም አስፈሪና ከፈጣሪ ጋር ጸብ ውስጥ እንግባ በቃ ና ውረድ እንደማለት እኮ ነው። የ55 ዓመት አሮጊት የ25 ዓመት ወጣት ሸበላ የምታገባ ወይኔ ያማን ለምን እናዳሉ? እንቀጥል፣ እናያለን ቪዲዮ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ ሰው እኮ እኔ ብቻ መሰላችሁ እንደ ተናደደ። ቆይ ብዙ የሰው ሪአክሽን አለ። ነውር የማያውቅ ጥንድ አብዶ የሚያሳብድ ማለት እናንተን ነው። ለማን ባምቡሊያን ብለን አብደናል። እኔ ራሱ ይሄንን ቪዲዮ መለቀላችሁ ከአማኑኤል ሆስፒታል ሆኜ ነው። የጠረጴዛ ልብስ ለብሰ ነው አንተኛን ጨርቅ የምታስጥለን። 2 ሰዓት የደበደበው የጭቃ ብዬ መሰላችሁ? የአያትህን ማህበርተኛ አቅፈ አፈቅርሻለሁ ትላለህ። አታፍርም? እንደው ቢያንስ አፈቅሮታለሁ እንኳን አትልም። እርሱስ እንደ ፖሊስ ባትሪ አይኑትን እንዲያብርተው እኩዮቹት በየቤታቸው ተንበርክከው ለሀገር ሰላምና ለልጅ ልጅ ይጸልያሉ። እርሱ የድሩ ሊቀመንበር የልጅ ልጅ አቅፈው እንደ ዳቦ ቤት አልጋ ላይ ይንከባለላሉ። ነውር አይደለም እንዴ? ድሮ ወላጆቻችሁን አትፈሩም ነበር። አሁን በወላጁ እኮ ባሰ። ወይስ እኛ ሳንሰማ እንደው የአያትንና የልጅ ልጅን የማባለግ ቻሌንጅ ተጀመረ? ያሮጊት ቅሌታም የልጅ ልጅ አይመርም አሉ። አረዲያ ተዘጋጁ ለመሳቅ እስከ መጨረሻ ተዘጋጁ። ከዚህ ሴትዮ ጀርባ ያለውን ታሪክ ሁላችሁም ልታውቁ አልፈለጋችሁም። ከዚህ ሴትዮ ጀርባ ያለው እውነታ ምንድን ነው? እቺ ሴትዮ ማናት? ሮዝ ዳውድ ትባላለች። ለብዙ ዓመታት እንግዲህ አረብ ሀገር በውጭው ዓለም የኖረችው ቤተሰቧን ለማኖር ቤተሰቧን ለመጦር እድሜዋን፣ ወጣትነቷን፣ ጉልበቷን የከፈለች ሴት ናት ሮዝ ዳውድ። ሴቶች ልብ አድርጉ። አንድ ነገር ከማድረጋችሁ በፊት ሙድ ከመያዛችሁ በፊት እሷንም ከማብጠልጠላችሁ በፊት ቪዲዮ እየሰራችሁ ዱዊት እያደረጋችሁ እነሱ ላይ ሙድ ከመያዛችሁ በፊት ቆም ብላችሁ አስቡ። ነገ እናንተ ህይወትስ ላይ እንደዚህ ያለ መፈጠሩን በምን እርግጠኛ ናችሁ? ዛሬ ላይ ህይወት ሞላላትና ወደ ኢትዮጵያ መጣ ከሀገሯ ልጅ ጋር እንደምታዩት ወዳና ፈቅዳ አግብታ ተደስታ እየኖረች ባለችበት በዚህ ሰዓት የነሱ ቪዲዮ እጅግ መነጋገሪያ ሆኗል። ብዙ ሰው ሙድ እየያዘባቸው እየፎገራቸው እየሰደባቸው ነው የሚገኘው። እሱንስ ምን ቢቸግር ነው እቺን አሮጊት አግብተህ የምትኖረው? አሁንም ዛሬም ነገም ሴት እህቶቻችን በአረቡ ሀገር በውጭ ሀገር እድሜያቸውን፣ ወዛቸውን፣ ወጣትነታቸውን፣ ጉልበታቸውን እየከሰከሱ ያሉ ሴቶች ለቤተሰብ በሚከፍሉት ዋጋ የማግቢያ ጊዜያቸው አልፎ እንደ ሮዝ ሙድ የሚያዝባቸው ነገ እንግዲህ ለማግባት ወደ ሀገራቸው የሚመጡ ሴት እህቶቻችን አሉና የእነሱን ቅስም ማንሰብር አሪፍ ነው። እሺ መልእክት ትክክል ነው። እሺ የሮዝን እንቀበላለን። የልጁስ ለሱ ምን ትላለህ?
የሮዚ ችግር የለውም። አረብ ሀገር ብቻ ሳይሆን አሜሪካም ኖራ ነው የመጣችው እና ብር አላት። የልጁ ምንድነው? ልጁ ምን ቸግሮት ነው? ጥያቄ አለፈበት። እኔ አልቀበልም። አንተ ያወራኸውን ነገር አልቀበልም። ኤቭሪቲንግስ ልክ አለው። በቃ ምንም ተአምር አይደለም ይሄ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ውይ ደስ አይልም? በጣም በጣም ስቅሻለሽ። እኔ እናት ውድድ ነው የማደርግሽ። እኔም አባቴ ጀመረው ግን ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል። ገና አስወልዶ ያከስላቸዋል። በርታው እንደኔ ምን አገባሽ? የት አባታቸው ወንድሜ፣ አንተም በርታ፣ እህቴ አንቺም በርቺ። እህቴ ደግሞ ዘረጠጥቅ ብላችሁ ደግሞ ስሙን አጥፎ አሉ። ለማንኛውም የአብርሃምና የጋሻ ቆብ የአብርሃምና የሳራ ያርግላችሁ። አሜን በሏል። እነሱን ተወት አደርጓቸው። ምን አለ እሱ አገባት እንጂ አጠባ አታ ለቤቱ አዲስ ከሆናችሁ ይነካከውን ነካኩት። ይመቻችሁ። የዚህ ልጆች ለሰው ቪዲዮ በጣም ነው የተመቸኝ። አልቻልኩም። በቃ ኧረ ሌላም አለ። ቆይ ወላሂ እንዴት አባረብ ደግሞ እንዴት አባቱ ነው ያባረው? እንዴት አባቱ እኔ ስጋት አለኝ ወንድሜ። እኚህ ሴትዮ ዋየርለሱን አስቀምጠው እዚህ ጋር በርጫ እያስቃሙ ፏፈሽ አድርገው በጀት መድበው እንደዚህ የሚያቀማጥሉ ከሆነ እኔ ከሚዲያ ብታርቃቸው ጠላት እያፈሩብ ይሄ ወጣቱ የሚፈልገውን ነገር አሟልተው ነው የመጡ። ስለዚህ ሌላ ወንድ ጎረምሳ እንዳይቀማ የሚል ስጋት አለኝ። በሁለተኛ ደረጃ ህዝቡን ባታፍኑት በጣም መልካም ነው። ኮሜንት ሊስቱ ለምን ይዘጋል? ኮሜንት ዘግቷል። ህሊና አንዳንድ ጊዜ በአይምሯችንም አይሆን ነገር እናደርግና ህሊናችን ይወቅሰናልና ህሊናቸው ወቅሷቸው ይሁን የዘጉት የሰውን አፈርተው ነው እንዳለ ሐላል ወጥተዋል። ግን እኔ ወንድሜ ላንተ ስጋት አለኝ። ሌላ ወጣት ከአፍ ላይ እንዳይነጥቅብህ። ሰምታችኋል እንግዲህ ኮሜንት ዘግቷል። አሁን ኮሜንት አድርገን እንኳን እንዴታችን አንወጣም። አንድ ልጅ ባለፈው ዕለት መጥቶ ሚስቴን ተዋወቋት አለ። አስተዋወቀን። እጮኛዬ ናት ነው አለ። አዎ እሺ ብለን ተዋወቀን አየን። አንዳንዱ ኮሜንት ስር ገብቶ እናት ናት፣ አንዷም ማምናለች ፓኬጅ ነው ያስቀው። እናትም አክስትም አያትም የምትሆንን ነው ያስቀው። ምን አገብ እኔ እኮ አንዳንድ ሰው አሁን እንዲደገፍ ብሎ ከኋላ የምታዩት ግን ሚስቴ ናት ቢል ይችላል። መብቱ ነው። የምትጮት ደግሞ እኮ ከእድሜ የማትመጣጠኑ ሰዎች ናቸው። ታዲያ ልጅ አሁን ፍላጎቱን እንዴት ነው ማድረግ የማይችል? እንዴ የፈለገውን ነገር ለምንድን ነው እንዳያረግም ሰው እሱ እኮ እኔ በጣም ነው የገረማችሁ። በእድሜ የምትመጣጠኑ ሰዎች ናችሁ ደግሞ ኮምፕሌን የምታረጉባት ሴትዮዋ ላይ ማን ነው ልጅቷ ላይ ሶሪ ሶገራ እና ምን ሆናችሁ ነው ደግሞ? እኮ ትናንሽ ሰዎች ቢኖሩሽ በእድሜ የምትበጣጠሩ ሰዎች አረ ደብራ ወለት ይደብራ። አረ ሌላም አለ። ቆይ ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ውይ ደስ አይልም? በጣም ወይ ገባ መቼም ብቻ ገና ነው እንጂ በደንብ የሚያብሩት ጨርቃቸውን ጥለው እስኪሄዱ ድረስ። ማን እንደ እናት ማን እንደ ሀገር የት ይገኛል ሰስቶና ማገር አለ ፀሐዬ። ሁለቱን እኮ ነው በእውነት እንደው ቃል ምድር ለሰማይ። እኔ መጀመሪያ ሳያቸው የስጋ እናቱ እንጂ በምንም ታምር ፍቅረኛ ወይ ሚስት ይሆናሉ ብዬ አስቤም አላውቅም። እንደዚህ ስንት ልብሰት ይሆናቸው እያልኩኝ አይደለም። ትንሽ ስጋ ነገር ይዟቸው ነው እንጂ ገና ቦቀቀላ ዘላን ጠገቡ አለላይ ወጣት መሆናቸውን ወዘናቸው ይናገራል። ለናባት ነው በበኩል ግን ያረኩ ነበር። በዚህ ጊዜ ስኳሩን እየመረጡ ጠጋ ማለት ያዋጣል። ከኢኮኖሚ አንፃር እንደ ድሮ ጠላቂታ ወይም ዳቦ ቆሎ እየበላን ኖራለን ማለት እኮ አይታሰብም። ኢኮኖሚ የማይፈቅድማ ያን በእናቶቻችን ጊዜ ቀረ። አሁን ያባት በዳቦ ቆሎ አይደለም ትዳር እድር አታቆቁም። ማዘርዬ በዛ አጋጣሚ እኔ እርሶ ጀግንነት ሳላደንቅ ባላል ህሊናዬ ነው የሚወቅሰኝ። በእውነት እርሶ ይለያሉ። እኔ በእርሶ እድሜ ላገባ ይቅርና ገና በ21 ዓመቴ እኮ ወገቤን እየተጫጫነ ነው። በእውነት አረ እርሶ ይለያሉ። እርሶ ተለዩብኝ። እኔ ማይክ ታይሰን እንደዛ ነው። በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ሌላም አለ።
ሃይ ሮዚ ኡርጂ ሃይ እንዴት ነሽ? ጂጂ ገብታል። ሮዚ እኔ መጣሁት በመጀመሪያ እንኳን ደስ አለ ሁላችንም ለማለት ነው። ለሰርግሽ ኮንግራቹሌሽን ሃፒ ዌዲንግ። ወንድም አለው ለኔ አሁን የመጣሁት ደግሞ ለኔ ወንድም አለው። በቃ ለኔ እኔ ግራንድ ማም ልጅ አለኝ 46ኛ የጨርሻ 47 ዓመቴ ሊዝ ነው። አም ሶ ሃፒ እንደዚህ እኔ በነገራችን ላይ አይ ዶንት ኖ ስለሌላው አይ ዶንት ኖ አላቅም፣ ግን በእኛ ኖርማል ነው፣ በኦሮሞ ኖርማል ነው። አይ ዶንት ኖ ለምን እንደዚህ እንደተከበደ አላቅም። እና ከተቻለ ደግሞ ለእኔ የጆሌ ኦሮሞ እንግዲህ ያው ሲንግል ነኝ። በጣም ነው የወደድኳችሁ፣ እግዚአብሔር ምስክሬን ነው። በጣም ነው የምታምሪው አንቺ፣ በጣም ነው ደስ የምትይው። በነገራችን ላይ ደግሞ እዚህ ቲክቶክ ላይ ፊልተራቸውን ቢያወልቁ ልንገርሽ አይደለ ያንቺን አይነት ኮንፊደንስ ራሱ የላቸውም። ያንቺን የኔን የሌሎቻችንን አይነት ኮንፊደንስ የላቸውም። አንቺ ኮንፊደንስሽ ብቻ ረያየሽ ነው። አይስዌር እኔ አሁን ኮንፊደንስ አለሽ እባላለሁ። እኔ እንዲያውም የለኝም እንዳንቺ ኮንፊደንስ ያለው በራስሽ የምትተማመኝ ጀግና ጎበዝ፣ ደግሞ ስታምሪ፣ ቅርጽሽ ሲያምር፣ ጨዋታሽ ሲያምር፣ ሁሉ ነገርሽ ሲያምር፣ ውስጥሽ ንጹህ የሆንሽ ባይስ እንጃለደ የኔ ባትሆኝ ይቆጨኝ ነበረ። አይስዌር በነገራችን ላይ የጆሌ ኦሮሞ አም ሲንግል አይ ዌይት አንቺ ማለት ለኛ ለሁላችንም ለሴቱ ለሁሉም ሴት አንቺ ጮራ በቃ በር የከፈትሽልንሽ። አይስዌር እኔ ጀርመን ነኝ። ቴንክ ዩ። እኔም አሜሪካ ነው የምኖረው፣ ግን አሁን ለጊዜው እዚህ ነው ያለሁት። ከውስጥም ጻፍልኝ፣ እንተዋወቃለን፣ እንደዋወራለን። ኦኬ እሺ፣ እመጣለሁ። አሁን በኢትዮጵያ እመጣለሁ። በቃ ስትመጪም ዌልካም ማይ ሃውስ ኦፕን ፎር ዩ። ኦኬ ሞዲሽ በጣም ነው የማፈቅረው። እኔም በጣም ነው የማከብርሽ። በቃ እስከ መጨረሻው ድረስ አብራችሁ በቃ አብራችሁ ማየት ነው የምፈልገው። በእናትሽ ኡርጂ ቴንክ ዩ ሶ ማች። አይስዌር ወይኔ አንበሳ ባወርድላት ደስ ይለኛል። አይስዌር ወይኔ ችግር የለውም። ልጆች እየጠበቁ የማዘር ስልክ ደውልና ስተኛ አንተ ልጅ ማዘሪን ሰላም ልበላት። እማያዋረዱሽ እኮ እናቴ ትሙት እናቴ 46 አልሞላችም። ኧረ ማዘሯ ጂጂ ቅያም እኔም ተስፋ አለው። ከዚህ በኋላ ተስፋ አለኝ። ጆሌ ኦሮሞ አግቡኝ፣ እመጣላችኋለሁ ኢትዮጵያ። ወይኔ ወደ ለምየት ሊድ እኔ እኮ ቅድም ብያቸዋለሁ 2018 ጤነኛ አይደለም። የሆነ ብሎን ፈቷል። ዘመኑ እኮ ነው፣ ዘመኑ ነው የፈታው። ጭንቅላቱ የሆነ ነገሩ ሉዝ አድርጓል። 2018 ራሱ እኛ አይደለም ያበድነው፣ ዘመኑ ነው ያበደው። ይኸው ስላችሁ እመኑኝ። ወይኔ ወደለ ጂጂ ቅያ በጣም ነው የምታምሪው። ፊልተር ብታወርቂ ሁላችንም ሀሳና ሴቶች በስራ ቢዚ ሆነው ምናምን እድሜያቸው ሊሄድ ይችላል። እውነቱን ነው የማወራው። ሴቶች ሲሰሩ ሲለፉ ምናምን አንዳንዴ ይሄ ትዳሩን ምናምን ሳያስቡበት እድሜያቸው ሊሄድ ይችላል። እድሜያቸው ትልቅ ሊሆን ይችላል። ከዛ በኋላ ደግሞ ፍቅረኛ ያገኛል። አብሮ የልጅ ላይፍ ቢ ቆንጅዬ ሴቶች በጣም አሁን ቆንጆ ሴቶች እድሜያቸው የጫረ ብዙ ሴቶች አሉ፣ ቆንጅዬ አሉ። እውነቴን ነው። ስለዚህ እነዚህ ሰዎች በመዋደዳቸው የሌላውን ሰው ምንድን ነው የነኩት? ኧረ ምንም የሌላውን ነገር አልነኳችሁ። ተጋቡ። እንደ ማንኛውም ሰው ደስታቸውን ሶሻል ሚዲያ ላይ ሼር አደረጉ። አዎ መጣችሁ ቅጥቅጥ ልጅ አይፈልግም ወይ? እነሱ ተስማምተው ነው እንግዲህ
እውነት እኮ ልጅ አይፈልግም ወይስ ምስጥ አለው? ልጅ ይፈልግ አይፈልግ የነሱ ስምምነት ነው። እሺ ይሁን። ጂጂ ኪያም አገባለሁ ብላኛል። አሁን አያት ብላለች። እሷ ግራንድ ማናት። እቺ ሴትዮ እመኑኝ አትወልድም። 55 ዓመቷ ተአምር ፈጣሪ ከላይ ወርዶ እንደ ሳራ እቺ መጽሐፍ ቅዱስ ላይ ያለችው እንደዛ ካላረገ ለበስተቀር በቃ እኮ። ግን የልጁ ተግባር ምንድነው ነው? ገንዘቡ ነው ወይስ ትዳር ፈልጎ ነው? የምር መቼም አፍቅሮ አይደለም። እርግጠኛ ነኝ እሱ አይደለም። ምንም በሉኝ እስቲ ኮሜንት ላይ ጻፉት። ሌላም አለ። ቆይ ስማኝ የኔ ፍቅር፣ ወይ እኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደሞ ከልቤ ነው የማፈቅርሽ። እሺ እኔ ታፈጭ ሸባክ ምን ታያቸዋለሽ? መስሎ አግታችኋለሁ። ተመልከቱ እንግዲህ አሁን ያነበበችው የራሳቸውን ኮሜንት ነው። ለገንዘብ ብሎ ነው ወይ ያገባሽ ይሉኛል አለች። ለገንዘብ ብሎ ያግባት፣ ለመገንዘብ ብሎ ያግባት፣ እኛ ምን አገባን? ማይንድ ዩር ቢዝነስ። እነሱ ላይፍን ኢንጆይ እያደረጉ ከሆነ ሁ ኬርስ? በራሳቸው ምርጫቸውን ለነሱ ተውላቸው። ሲጀመር ጠና ያለች ሴት እኮ ማግባት የሚወድ ወንድ አለ። ጠና ያለች ሴት ጥቅማ አላት፣ ብዙ ጥቅማ። ለምሳሌ ጠና ያለች ሴት ስታገባ ጠዋት ላይ ትኩስ ገንፎ ባፍህ ታጎርሳለች። ምሳ ሰዓት ላይ ቡናዋን አፍልታ አጫጭሳ ምን ብላ የበግ ቅልጥም ከመረቅ ጋር ይቀርብልሃል። ምክሮች አሉ፣ እሱን ልመደው። ምክር አለ፣ በደንብ ነው የምትመከረው። እራት ላይ የተለያዩ ምግቦች ከፍሩት ጋር ቴብሉ ግጥም ብሎ ሱፕ አለ። እሱን እየተመገብክ የቤተሰብ ጣልቃ ገብነት የሚያመጣቸው 10 መዘዞች 10 ነጥቦች ተብሎ እሱም ይለቀቅባል። 5 ሞንት እራት በላው ብለህ ተኝተህ አንተ ስታንኮራፋ ሌሊት ላይ ትቀሰቀስና ውዴ እርቦ ይሆን ትባላለህ። ጠና ያለች ሴት 7 ጥቅም አላት። ጠና ያለች ሴት ጠዋት አንተ ወደ ስራ ክልው እያልክ በቲሸርት ልትሄድ ስትል ብርድ እንዳይመታ ብላ በጠራራ ፀሐይ ጃኬት አምጥታ እላይህ ላይ ኮት አምጥታ የምትደርብብህ ማናት? ጠና ያለች። 8ኛ ጥቅሟ ተመልከት እንግዲህ ጥቅማ ይሄ ነው። ሲጀመር ሴት ልጅ እየቆየች በሄደች ቁጥር እንደ ወይን ናት አሉ። ወይን በቆይታው ብዛት ነው የሚጣፍጠው። እንደ ወይን ናት አሉ። ተጣፍጣለች። ማን ነው ጥሩ ትሆናለች። እንደው ጥሩ ትሆኔ ያው ወይን አልጠጣም ልጅነቱም ስላለ አልኮል አልጠጣም እና እንደዛ ናቸው ምርጫ። አሁን ይሄንን አስቦ ካልኩሌት አድርጎ ጠና ያለች ማግባት የሚፈልግ በቃ ጥቅም አላቸው እያሉ ነው። በቃ ይሄ ነው። አረ በጣም የሚያዝናናኝ ቪዲዮ አለ። ኮመንት አንድ ጊዜ አንድሮ የምናያቸው ሰርጎች ግን ልክ ናቸው ጋይስ? እስኪ ኒውስና ኮመንት አብረን እናነባለን። ወይዬ አለ አፍቅሬሽ የቀኑብኝ የራቁት ቪዲዮ ይዛብኝ ወይ ወንድም እግዚአብሔር ያጣመረውን ኮመንት አይለየው። ማንንም አትስማ፣ ከችግር አይበልጥ። ሚስቱስ እሺ ዘ ፓወር ኦፍ መርጌታ ሳይሆን ዘ ፓወር ኦፍ መኒ። አንደኞች አባሻ ይሄን ነበር የምጠብቀው። እንደዚህ አይነት ኮመንቶች ይኖራሉ ብዬ ነበር። ይሄው ቴንክ ዩ ሶ ኦኬ። አሁንም ሳቅ ይበቃል። ወደ ቁም ነገር እንመለስ። ምንድነው የምታስቡት? የምር ልክ ነው ብላችሁ ታስባላችሁ ጋይስ? ልክ ነው ብላችሁ የምታስቡ ከሆነ አዎ ምንም ችግር የለውም ብላችሁ ኮሜንት ላይ ጻፉልኝ። አይ ልክ አይደለም አንቀበልም ከኛ ጋር አይሄድም ዘመናችን ከፍቷል የምትሉም ኮሜንት ላይ ጻፉልኝ። ላይካችሁ ግን በጣም ይጠቅመኛል። እንደዚህ አይነት ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጉ። ባላችሁበት ሰላም ሁኑልኝ። ባይ ባይ።